ስሜ ዶክተር ሀዲያ ኢማም ይባላል። የህፃናት ህክምና ስፔሻሊስት ነኝ። ከዚህ በተጨማሪ የኦቲዝም ሚስጥሮች የሚል መጽሐፍ ጽፈናል። የንግግር አለመፍታትና ኦቲዝም ብዙ ጊዜ ሰው የሚምታታበት ነገርም ስለሆነ ይሄን ነገር ቢያውቁ በጣም ጥሩ ነው ብለን እናስባለን። አፍ አለመፍታት እና ኦቲዝም በጣም የተለያዩ ነገሮች ናቸው። አፍ አለመፍታት ስንል ልጁ የሚገባውን ቃላቶች በእድሜው ልክ ማውጣት ሳይችል ሲቀር ነው እንደዛ አፍ አለመፍታት ነው የምንለው። ለምሳሌ አሁን በልጆች በአንድ ዓመታቸው ወይም በ12 ወራቸው እስከ 6 ቃላቶችን ሊናገሩ ይችላሉ። ይሄ ማለት አሁን ለምሳሌ ባባ፣ ማማ እና ትንንሽ ቃላቶች ውሃ፣ እንደዚህ ስጪኝ አይነት ነገሮችን ሊሉ ይችላሉ እስከ 6 የሚገመቱ። እንደዚህ እያደጉ ሲሄዱ አመት ከ8 ወር ሲሆናቸው እንደዚህ አይነት ነገሮች እያዳበሩ ይሄዱና ቃላቶቻቸው እየጨመሩ የሚሄዱበት ሁኔታ አለ። ነገር ግን በእድሜያቸው ልክ ቃላቶችን መመስረት ማውጣት ካልቻሉ የአፍ አለመፍታት እንለዋለን ማለት ነው። ኦቲዝም ግን በጣም የተለየ ነገር ነው። ኦቲዝም ያው አንዱ ነው። ይሄ አፍ አለመፍታት አንዱ ምልክት ነው እንጂ እንዳጠቃላይ አፍ ያልፈታ ልጅ ሁሉ ኦቲዝም ነው ማለት አንችልም ማለት ነው። ኦቲዝም ላይ ሲሆን ግን ምንድነው አንደኛ ማህበራዊ ግንኙነት ላይ አሁን ለምሳሌ ፕሌይ ስኪል የምንለው አሁን ፕሌይ ስኪል ማለት የጨዋታ ክህሎት ማለት ነው። የጨዋታ ክህሎታቸው ኦቲዝም ያላቸው ልጆች ላይ ለምሳሌ ፒኬቡ የምንለው ድብብቆሽ፣ አየሁሽ፣ አባሮሽ የመሳሰሉት ጨዋታዎች ልጆች ገና በልጅነታቸው ጀምሮ ይጫወታሉ። ለምሳሌ እቃቃ ስንጫወት ነው ያደግነው አይደለ? ኦቲዝም ያላቸው ልጆች ግን እንደዚህ አይነት ነገሮች የማድረግ በጣም ዲፊካልቲ ያላቸው። አፍ አለመፍታት ችግር ያለው ልጅ ግን እነዚህ የጨዋታ ክህሎቶች ላይ ምንም ችግር የለበት፣ ይጫወታል። ብቻውን ብቻ ሳይሆን ከልጆች ጋር በደንብ ኢንተራክት እያደረገ መጫወት ይችላል ማለት ነው። ፕሌይ ስኪሉ በጣም የተሟላ ነው። በኦቲዝም ጥላ ስር ያለ ልጅ ግን ያንን ለማድረግ በጣም ይቸገራል ማለት ነው። ሌላው ደግሞ እንግዲህ ኦቲዝም ጥላ ስር ውስጥ ያሉ ልጆች ሌሎች ማህበራዊ ግንኙነት ላይ እንዳልኩሽ ብቻቸውን መሆን ይመርጣሉ። ጨዋታ ክህሎታቸው በጣም የተወሰነ ነው። ስማቸውን ስትጠሪ አይዞሩም። አይ ኮንታክታቸውን እናንቻውን እየተያየ ነው እስካሁን የምናወራው። ኦቲዝም ጥላ ስር ያለው ልጅ ግን እንደዚህ መታየት አይችልም። አፍ አለመፍታት ያለው ልጅ ግን ሁሉን ነገር አይንሽን እያየሽ ነው። ትእዛዝ ብታዡ ይሰማሻል፣ ይቀበልሻል። ጨዋታ ስታጫውቹ ያጫውትሻል። ሌሎች ችግሮች የሉትም። ዘኦንሊ ፕሮብሌም ያለው ልጁ ችግር ምንድነው? በሚገባው ልክ አፉን አለመፍታት ማለት በእድሜው ልክ በሚጠበቀው መንገድ አፉን ሳይፈታ ሲቀር ነው ማለት ነው። ህክምናው ምንድነው? አፍ አለመፍታት ሲሆን እንግዲህ በመጀመሪያ ከ3 ወር እርግዝና በኋላ ቀን ውላችንን ምናምን በደንብ ለማዋራት መሞከር ያስፈልጋል። ከተወለዱም በኋላ ደግሞ ልጆቹን ማዋራት በቃ የቀን ውላችንን መንገር፣ እንደዚህ እንደ ተረት ማውራት፣ እንደዚህ መዝሙር መዘመር ይኖርብናል ማለት ነው። WHO አሁን ሪኮመንድ የሚያደርገው ከ2 ዓመት በታች የሆኑ ልጆች በሙሉ ለቲቪ ለሞባይል የተጋለጡ መሆን የለባቸውም። 0 ስክሪን ታይም ነው የሚባለው ማለት ነው። ከ2 ዓመት እስከ 5 ዓመት ያሉ ልጆች ደግሞ በ24 ሰዓት ውስጥ ከ1 ሰዓት ያልበለጠ ነው ቲቪ እና ሞባይል እንዲጠቀሙ ሪኮመንድ የሚደረገው ማለት ነው። ግን አሁን ሁኔታዎች በጣም የተቀየሩ ስለመጡ ብዙ ጊዜ ምግብም ስናበላቸው ልብስም ስናለብሳቸው ሲጫወቱም የሚጫወቱት በቲቪ እና በሞባይል ነው። ያ ከፍተኛ ተጽዕኖ አለውና ያን ነገር ቢያስወግዱ በጣም ጥሩ ነው። ሌላው ደግሞ ምንድነው በጣም ይሄ የሚያስጨንቃቸው ነገር ከሆነ ሐኪም ማማከር ያስፈልጋል። ምክንያቱም ያ አፍ አለመፍታት ከሌላ ችግር ጋር የተያያዘ ነው ወይስ አይደለም የሚለውን ለመለየት ማለት ነው። ሌሎች ችግሮች ሜዲካል ችግሮች ምናምን ከሌሉ የአፍ አለመፍታት በቀላሉ ስፒች ቴራፒ የንግግር ህክምና በማድረግ ይቀየራል፣ ይሻሻላል ማለት ነው። እያደጉም ሲሄዱ ልጆች ነገራቶችን እያዳበሩ አፍ የመፍታት እድላቸው በጣም ሰፊ ነው የሚሆነው ማለት ነው።